እኔ በእርግጠኝነት እዚህ ጋር ልንገራችሁ፣ አሁን ሩታ እየሄድሽበት ባለው መንገድ ምን አለ በሉኝ፣ ነገ ጠዋት መዘዝ ይዞ ይመጣል። ሳምንት 2 ሳምንት ድራማ መስራት በጣም በቃ እኔ ግሩም የኤርሚያስ የሚያስንቅ ትወና ብዬ ነው እንግዲህ ማንጨበጭብል ይሄን ነገር ትክክል ከሆነ እንትና ምክንያቱም አብርሽ ባለበት ሰዓት ሮበት ታውቃላችሁ፣ እንደዚህ ሲዞርም እንደዚህ የሆነ ነገር ለማንሳት እቃ እንደዚህ ይዞ ይመጣል። በቃ እሱ ነው የሆነብኝ በዚህ ሰዓት። ሰላም ሰላም ውድ ኪራ ግሬስ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላም ረሃ እንዲሆንላችሁ ከልቤ እየተመኘው እንግዲህ ዛሬ ደግሞ እስቲ ትኩስ መረጃ ይዘን መጥተናል። ስለሱ ነገር ማብራሪያ እንሰጥበታለን። እንግዲህ አብርሽና ይፉ ለሄርሜላ አልፈልግሽን ይኸው ስጦታሽን ይዘሽ ሂጂ ያሏትና ከዛ በኋላ ምን እየተፈጠረ በሚለው ነገር ጠለቅ ያለ ነገር ማብራሪያ እንሰጥበታለን። እስከ መጨረሻ አብራችን ቆይ ለማለት እወዳለሁ። በመሀልም ጥያቄ ይኖረናል። በመሀልም የምናያቸው ቪዲዮዎች ይኖራሉ። ስለዚህ እስከ መጨረሻ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቪዲዮን ጀምሩት። ሰብስክራይብ ያረጋችሁ ደግሞ ላይክ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት በማድረግ ጀምሩት ማለት እወዳለሁ። በመጀመሪያ ቪዲዮን አይተን እንመጣለን። ከዛ በኋላ እስቲ አንድ ጥርጣሬ ነበረን፣ ስም ጥርጣሬ ይፋ ላደርገው ነው ማለት ነው። ዛሬ አንድ ቪዲዮን አይተን እንመጣለን። በመጀመሪያ ካሁን በኋላ ያንቺ ቅራቅሞም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ መልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ? ፍሬም እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም አያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረገው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን ብትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓት ውስጥ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረግ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው። አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላደርገው እኔ ጋር ተቀምጦ ምን ማለት ነው? ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። እግዚአብሔር ፍሬም ስለማያስፈልገው ነው እንዴ። እንግዲህ ቪዲዮውን እንዳየነው ነው እኔ በህይወቴ ማለት አሁን እኔ ፐርሰናሊ ማስበው ነገር አለ። ቪዲዮም ሳየው ምናምን ነገር ማስባቸው ነገሮች አሉ። ግን አብርሽ ድራማ እየሰራ ነው። አብርሽ ከሄርሜላ ጋር ለመለያየት ምክንያት እየፈጠረ ነው የሚለውን ሰበብ ግን እስካሁን አልመጣልኝም ነበር። እስካሁን አላመንኩም። እስካሁን ማመንም አልፈለኩም። አሁን ግን አሁንም አላመንኩም እኮ በእርግጥ ግን ወደ ማመን ልመጣ ነው መሰለኝ። ምክንያቱም እኔ አብርሽን እንደማውቀው አብርሽን እስከማውቀው ድረስ በዚህ ልክ ይወርድብኛል ብዬ አስቤ አላቅም። አንድ ሰው እንግዲህ እቺ ልጅ የሰው ልጅ ነች። እናት አላት፣ አባት አላት፣ ወንድም እህት ሊኖራት ይችላል። ብቻ እንደ ሰው ነች፣ ምንም እንኳን ባይኖራት። ምክንያቱም በእግዚአብሔር አምሳል የተፈጠረች አንድ ሰው ነች። በዛ ላይ ደግሞ ሴት ልጅ ነች። እንደ ሰው ከሷ ጋር የቆይበት ጊዜ ብዙ ነው። ለምን የ2 ሰዓት አይሆንም? አሪፍ የፍቅር ጊዜ አሪፍ ቆንጆ የማይረሳ ጊዜ ነበረ ነው። ኦሬዲ በቃ አለፈ ነው። ፍቅር ነው። በዛ ላይ ደግሞ በሚዲያ የወጣ ነገር፣ ሁሉም ሰው የሚያውቀው ነገር፣ እስከ ማርገዝ ድረስ የሄዱበት መንገድ። ማርገዝ ማለት ኦሬዲ እሷ ለእናት አባቷ ደፍራ ማሳየት የማችልበት በአሁኑ ሰዓት ራቁቷን ለአብርሽ አሳይተዋልሽ። እሱም በዛው ልክ ማለት ነው። ይሄን ያክል ደረጃ የሄዱበት ሰዓት ላይ ነበረው እነዚህ ሁለት ጥንዶች። አሁን ላይ ግን ከሷ ለመለየት በዚህ ልክ ድራማ እየሰራ ከሆነ አሁንም እንደውም ይሄ የመተት የምናምን የሚባል ነገር በሽታ ራሱ ቢይዘው ይሻል ነበር ማለት ነው። አሁን የያዘው በሽታ ደግሞ የሆነ ሮቦቲክስ ዲዚዝ የሚባል ምክንያቱ ይሄ ሮበርት ነው የሆነው እንትና አሁን አብርሽ ባለበት ሰዓት ሮበርት ታውቃላችሁ፣ እንደዚህ ሲዞርም እንደዚህ የሆነ ነገር ለማንሳት እቃ እንደዚህ ይዞ ይመጣል። በቃ እሱ ነው የሆነብኝ በዚህ ሰዓት። የሆነ ስም ባገኝለት ራሱ ደስ ይለኝ ነበር። ለምን ከሩታ ጋር ሆንክ አይደለም አሁን የኔ ጥያቄ። ከሩታ ጋር ሆነ ከፍቅር ጋር ተመለሰ ወይም ከዛ በፊት ከዛ በኋላ የመጡ ሴቶችም ነበሩ ከነሱ ጋር ቢመለስ እኔ በዚህ ሰዓት እንትን አይደለም። ብቻ የደህንነት ጉዳይ ነበር በጣም ያሳሰበው። አሁን ደግሞ መጥቶ የስጦታ ትንሽ የለውም። ትናንትና ሩታ ያለችው ነገር ነው። ስጦታ ነው። ስጦታ እንዴት ይወልቃል ብላ ነበር። ጥርጣሬ ስለነበረ እሱን ጥርጣሬ እንዲፈጠር ያደረገችው ደግሞ እሷ ነች። ምክንያቱ እንዳይወጣ ስታደርጋቸው የነበሩት ሩታ እናውቃለን። አሁን ደግሞ የስጦታ ትንሽ የለውም ብያቸዋለሁ። ስለዚህ ቁራቁምቦ ተብሎ የሚጠራ አይነት ስጦታም አልነበረም። ምክንያቱም ሁላችን እንደምናውቀው የዛኔ ስጦታውን ሲሰጣጡ የነበረውን ጊዜ ላይፍ
የማይረሳ ጊዜ ነው። በተለይ ደግሞ አብሶ ለሴት ልጅ ማለት ነው። ምክንያቱም ናቃል ወንድ ልጅ እንኳን ቢያንስ እኔ ስጦታ ራሱ ሲሰጥ ቴንኪዩ ከማለት ባለፈ ምን ማለት እንዳለብኝ ሁሉ አላውቀውም። ምክንያቱም ብዙ ጊዜ እኔ ለእሷ አይነት እንትን አይደለሁም። ሴት ግን ትወዳለች ከአበባ ጀምሮ። ለእሷ ትርጉም አላት እያንዳንዷን ነገር ነግራቸዋለሁ። እኔ ከዚህ በፊት ፍቅረኛ ነበረችን ብያቸዋለሁ። እና አንዳንዴ እኔ እረሳዋለሁ እንዲሁ ሸሚዝ ምናምን ገዛና ከዛ የሆነ ሰዓት ውጪ ለመውጣት እራት ለመብላት ምናምን ብቻ የኔ ሸሚዝ ለብሳ ትወጣለች። ከዛ በኋላ ወይኔ በስ አንቺ በጣም ነው የሚያምረው ይሄን ነገር ምናምን እላታለሁ። በዛው ትወስደዋለች። ከጊዜ ሂደት አንጻር የኔ እንደነበረው አላስታውሰውም። በቃ እሷ ነበረ ብዬ ነው የማስበው። በቃ እሷ ብቻ አላውቅም የኔ እንደነበረው ሁላ። ከዛ የሆነ ሰዓት ላይ እንትን ስንል ምናምን ብቻ የሆነ መንገዳገጭ ተፈጠረ። በህይወት የሚያጋጥም ነገር ነው። ከዛ በኋላ ይኸው እንደውም አልፈልግም እቃህን ብላ እሱ አሁን ለምሳሌ ነገርኳቸው ነገር ነው። በጣም ብዙ ነገሮች ነበሩ በሰዓቱ። ይሄ እኮ የራስሽ ነው ስላት ነው የራስህ ነው እንደዚህ ያንተ ጠረን ያለበት ከዚህ በኋላ አልፈልግም ምናምን እና እያንዳንዷ ትናንሽ ነገሮችን ይይዛሉ በዚህ ጉዳይ ሴቶች። ስለዚህ እችም እንደ ሰው ነሽ፣ እንደ ሴት ነሽ። እንግዲህ ፍቅር እንዳሳለፈች ሰው ብቻ ፍቅር አሳልፋለች። በዚህም ሆነ በዛ በዚህ ልክ ነበር ወይ እንትን ማየት የነበረብን። አሁን እኔ ሄርሜላ ጋር ይሄን ነገር መፈጠሩ አይደለም ሩታ ጋር ቢፈጠር ተመሳሳይ ነገር ነው የምለው። ምክንያቱም እንደ ሴት ልጅ እናስበው። እያንዳንድሽ እዚህ ጋር ያለሽው ሴቶች በእናንተ ቦታ አድርጋችሁ እዩት። አንዳንዶቹ ፍቅረኛሞች አሏችሁ እንግዲህ በዚህ ሰዓት፣ አንዳንዶቹ ባለትዳር ናቸው የወለዳችሁ ምናምን። በዚህ ልክ ሲለዩዋችሁ እንዴት ነው የሚሰማችሁ? ስሜቱን እንዴት ነው በኋላ የሚመጣችሁ? ይሄ በፍቅር ደረጃ አብራችሁ ቆይታችሁ ብዙ ተስፋ አድርጋችሁ ስለ ነገ ብዙ ነገር አውርታችሁ ለቤተሰብ ተነጋግራችሁ ጨርሳችሁ ምናምን በአንድ ሽምጥጥ ሲያደርግሽ አረ ነው ለእኔ ሄርሜላ እህቴ ብትሆንና አንድ ወንድ ልጅ አስታውቃኝ በጣም አሪፍ ጊዜ እንዲሆንላችሁ እመኛለሁ ብዬ አምነህበት ነው ብዬው አው ምናምን ተባብለን ጨርሰን እንደዚህ ሲዘጋት ማጅራቱን እጄ ዘጋለታለሁ እንጂ አይደፍርም እንደዚህ አይነት ነገር በእህቴ ቢሆን ማለት ነው። ልክ እንደ እህቴ ደግሞ አሁን ስናስበው ካልኩሌሽኑ ስንሰራው ለሄርሜላም ይሄን ነገር እያደረገ ያለው ይሄን ሁሉ ድራማ እየሰራ ያለው ከሄርሜላ ጋር ለመለያየት ነው የሚለው እሳቤ አሁን ገና። ምክንያቱም ምን ታውቃላችሁ ከዚህ በፊት ሮበርት ፕሮማክስ ነበር። በጣም በቃ ሮበርት ነበር አይወራም ምናምን ማን አንተ ምናምን ነገር ነበር እያለ ትናንትና እንትኑ ከወጣ በኋላ ሀብል ከወጣ በቃ ሀብል የሚወጣበት ሰዓት የነበረው ስቴሽን ደግሞ ምንድነው ደህና ነገር ማውራት ጀመረ ማለት የሆነ ጠንከር ያሉ ነገሮች መሰንዘር ጀመረ። እንደዚህ ጅዝብ ብሎ ነበር ሲያወራ ነበር ከዚህ በፊት የፍጥነት ነገርም አለበት። አሁን ደግሞ ከዛ ተሻሽሎ በተወሰነ መልኩ በእርግጥ ብዙዎቹ እንትና ነው ኤፍሬም ነው የሚሸፍንለት። ቢያንስ ማውራት እንኳን ቻለ ብዬ እንትን የምልበት ምክንያቱ እኔ አብርሽ ፓወር ስለማውቀው ነው። እንትን ምንድነው የዩቲዩብ ቻናል ራሱ ቪዲዮ ሲከፍቱ እንኳን ያለውን ፓወር እናውቀዋለን። ሰላም እንዴት ናችሁ ውድ ቤተሰቦች ምናምን የአብርሽ ቤተሰብ ምናምን ብሎ ሲቀውጠው ራሱ ነው የግርማ ሞገስ እዛ እንትን የሚል። አሁን ግን እጁ እንዳጣመረ በቃ አልፈልግሽም በቃ እንደዚህ ሲል ራሱ ያለውን ይሄ ልዝብ ብሎ የሚያወራው ነገር እንዴት እንደሚያስጠላ የኔ ሐሳብ አሁንም ትክክል አይደለም። እንትን ማለት አለብህ ነው። ከዛ በፊት ከዛ ባለፈ ግን እንደዚህ መለያየትም ምናምንም ለዛ ሐሳብ ከሆነ ይሄን ሁሉ ድራማ እየሰራ ካለ ግን ነግሬያቸዋለሁ። ሄርሜላ ጨራቅ አይደለች። ሄርሜላ እንደዚህ በጣም በቃ ኃይለኛ ሴቶች ሃርድ ሴቶች አሉ። ከአንዳንድ ሴቶች በቃ የሆነ የሚያስፈሩ ብቻ ወይኔ እንዴት ነው አሁን እንትን የምላት ምናምን ነገር ትላለህ። ወይም ሼም ይዘው ከሆነ ደግሞ በሼም ሙድ በሌላ ሙድ ተጠቀም እንጂ በዚህ ልክ ደንዝዘ ሳምንት 2 ሳምንት ድራማ መስራት በጣም በቃ እኔ ግሩም ኤርሚያስ የሚያስንቅ ትወና ብዬ ነው እንግዲህ ማንጨበጭብል ይሄን ነገር ትክክል ከሆነ። ምክንያቱም ከዚህ በፊት ሲወራ የነበረው ሲነገር የነበረው አሁን ደግሞ ሳይው ደግሞ ቪዲዮውን ጨርሼ ምን እያደረገኝ ይሄ ልጅ እንዴ በዚህ ልክ አልበዛም እንዴ ብዬ እንትን ስል እንዳለ እንትኑ ኮሜንቶች ሳያቸው አውቆ ነው ብቻ ነው። ስለዚህ አብርሽ አውቆ በዚህ ልክ ከሰራ ማለት ነው ግሩም ኤርሚያስን የሚያስንቅ አይነት ትወና ነው። እኔ በግሌ ፕሮዲስ አድርጌ አንድ ፊልም አሰራዋለሁ። ምክንያቱም በቃ ያዋጣል። ለዚህ አይነት አክተር ነው የሚያስፈልገው በዚህ ሰዓት ሀገራችን። ማንንም በቃ አሁን
ሁሉም አንዳንዱ ካሜራም እየሰረቀ የሚያያለ ምናምን ነገር ትወናም ራሱ እስከ ጥግ ድረስ እንደዚህ ዳኒ ሲይዘው እንደዚህ የተዝለፈለፈ የሚወድቅ ከሆነ በል ተብሎ የሚል ከሆነ ኦልሬዲ እንደ ዳይሬክተር ዝም ብሎ የሆነ ሰው በል እያለ ማስባል ይችላል ማለት ነው። አብርሽ በዚህ ልክ መስራት ከቻለ እና ምን ማለት ፈልጌ ነው፣ አንዳንዴ እናታችን ላይ እህታችን ላይ እንዲደርስ የማንፈልገውን ነገር ሌላ ሰው ጋር ባይደርስ ደስ ይለኛል። እንደ ግል ጠላትነት ካላቸው በሌላ መንገድ እኔ አይመስለኝም ከኤፍሬም ጋር የሆነ ነገር ያላቸው አይመስለኝም። ብቻ ከሩታ ጋር እንዲሆን ይፈልጋል። እሱ ደስ ይላል። ከሩታ ጋር መሆን አሪፍ ነው። ግን በምን መንገድ የሚለው ደግሞ ስናስበው ደግሞ ትንሽ ያስጠላል። ከዛ ባለፈ ደግሞ በሆነ የሆነ መንገድ ከሄርሜላውንና ይሁን እሰዬ ብቻ እኔ ከሩታ በላይ እኔ ደግሞ የሚያሳሳኝ ደግሞ ሎሌ ነው። ሎሌ አባት ይዞ ቢያንስ ማደጉ በራሱ አንድ ጤነኝነት ነው። ለሱም ለልጁም ለሩታ መረጋጋት ይፈጥራል። ደስ ይላል። ግን በዚህ በኩል አንድ የተረሳች ልጅ አለች። እሷን በስነ ስርዓት ማውራት ሲችሉ ቆንቦሽን ሰብስበሽ እንጂ ከዚህ በኋላ አንቺም ሆነ የአንቺ ሰዎች እንዳይመጡብን እንዳይደርሱብን ምናምን ተብሎ ይሄን ነገር ሁሉም ያወራው ደግሞ ቪዲዮውን ከፍቶ ምናምን ነገር ያወራው ደግሞ ኤፍሬም ነው። ስለዚህ ኤፍሬምን ሰከን ባለ መንገድ ነገሮችን ለማስተካከል ከሆነ አሁን የሄድክበት ያለው ነገር መንገዶችን ለማስተካከል ነው የሚል እሳቤም ካለ ራሱ የምትሄድበት የምታወራበት ሴት ልጅ ኦልሬዲ አንተም ገና ነህ። ከዚህ በኋላ በጣም ብዙ ቻሌንጅ ይገጥማል እና ነገ ጠዋት አንተ ላይፍ ላይ እንዲመጣ ማትፈልገውን ነገር አሁን ባታረግ እኔ ደስ ይለኛል። የአብርሽ ላይፍ ኦልሬዲ አሁን በዚህ ጉዳይ ላይ እሱን መተቸትም ምንም የማይቻልበት ሁኔታ ነው ያለው። ምክንያቱም አይሰማም። ሮበርት አርግ ያልከውን ነገር ነው የሚያደርገው እንጂ አይሰማም። ኦልሬዲ በቃ አሁን እንደዚህ አታርግ፣ ይሄ ጠላት ነው አንድ ልጅ ማለት ነው ጠላት ነው እየተባለ ካደገ የሚመጣው በቃ እሱ ሰውዬ ከጊዜ ሂደት እንኳን ቢታረቁ ከእናትና አባቱ ጋር በቃ ጠላቱ ነው። ኦልሬዲ በቃ ይዞት የመጣ ነገር አለ። በምን ላስረዳችሁ? እነንትና ገድለውናል ተብሎ ኦልሬዲ አዳፕቴሽን ያው አእምሯችን በዛው ልክ እንትን ያደርገውና ከዛ በኋላ ለማውጣት ራሱ በጣም ጊዜ ይፈጅብናል። አሁንም እሱን ነገር እየተላመደው ነው። መጨረሻው ደግሞ አያምርም። በዚህ ጉዳይ ሩታም እየሄድሽበት ያለው መንገድም መዘዙ ብዙ ነው። ነገ ጠዋት እኔ በእርግጠኝነት እዚህ ጋር ልንገራችሁ፣ አሁን ሩታ እየሄድሽበት ባለው መንገድ ምን አለ በሉኝ፣ ነገ ጠዋት መዘዝ ይዞ ይመጣል። በእርግጠኝነት ነው ማወራችሁ። ይሄን ነገር የምነግራችሁ እርግጠኛ ስለሆንኩ ነው። ምክንያቱም አብርሽ ባንዴ እንደዚህ ሊገለበጥበት የቻለው ምክንያት ምንም አንዳች ምክንያት የለችም። ድራማ ነው ቢባል በራሱ ድራማውን በምን መስራት ይችል ነበር መሰላችሁ? በቀላሉ ከሄርሜላ ጋር እንኳን ለመለያየት ከሄርሜላ ከኤፍሬም ጋር እወድሻለሁ ምናምን የሚለው እሳቤ ሄዶ ነበር እኮ። እንግዲህ ለምን እንደዛ እንዳለ ከዛ በኋላ ለምን እንደጠፋ ነው ያልገባኝ። አሁን እሱ እንግዲህ ራሱ ኤፍሬም ለሄርሜላ ቤቷ ድረስ ሂዶ እሷ አይጠቅምሽም እኔ እወድሻለሁ ምናምን ሲላት ነበር አይደለ? ድራማ መስራት እንኳን ቢቻል እንደዛ አድርገው ተመካክረው ከዛ በኋላ ሄርሜላ ይገባና ጭራሽ ከወንድሜ ጋር እንደዚህ አይነት ታደርጊያለሽ አንቺ ባለጌ ነሽ ምናምን ተብሎ በአንድ ቪዲዮ መጨረስ ትችሉ ነበር። እየመጣች ታለቅሳለች ምናምን በቃ እዚህ በኋላ ላገኝሽ አልችልም። ሲጀምር አሁን ሩታ ጋር ስመልስ ያለውን ነገር በቃ አሪፍ ስለሆነ ልጅ በስነ ስርዓት ማሳደግ አለብኝ። ብቻ እሱ ብቻ ሳይሆን በሌላ ነገር ምንትማችን ነበር። በዚህ ልክ ድራማ ሰርተ እሷን ልጅ ጎድተ ነገ ጠዋት ለአብርሽም ለሩታም የተሻለ ህይወት ይመጣል ብላችሁ ካሰባችሁ በጣም ነው በቃ የሚያስጠላው። በስነ ስርዓት ተለያይተው እኮ ኖርማል ነው። አሁን ግን በዚህ አሁን እየሄዳችሁበት ያለውን ነገር ልጁን አደንዛችሁ በል እየተባለ እንደሚል አድርጋችሁት የሚመጣ ለውጥ እኔ አላውቅም። ደግሞ ዋጋ ያስከፍላችኋል። በእርግጠኝነት ነው ይሄን ነገር የምላችሁ። ነገ ጠዋት ዋጋ ያስከፍላችኋል። ሩታም ኤፍሬምም አብርሃም። ስለዚህ አንድ ሰው ሲገፋ ደግሞ እንግዲህ የሚከተለው መልአክ አለ ብላለች ሄርሜላ መጨረሻ ላይ። እስከ መጨረሻ ቪዲዮን ካያችሁት እኔ ማርያምን እንደምታስቡት ምንም ነገር ያደረኩት ነገር የለም። ስለዚህ እኔ ማዳን የምፈልገው ፍቅሬን ማዳን ብቻ ነው። አሁን እዚህ ጋር የሄርሜላ ነገር ምንድን ነው ችግሯ? በቃ ከሱ ጋር ከአብርሽ ጋር ለመሆን ያላትን ጉጉት ብቻ በመነሳት እሱን ለማግኘት በጥድፊያ ዝም ብል መጣደፍ። እንደዛ ደግሞ አይደለም። ሴት ልጅ እኔ እንጃ አላውቅም ብልህ ነች ይባላል። እንግዲህ ወንድ ልጅ እንደዚህ ለመቆጣጠር በጣም እንትን ነው
አንድ ባለፈው ቲክቶክ እየሰራ የነበረ በጣም የምወደው ልጅ አለ። ሴት ልጅ ስታፈቅር አለ ስልክ ትደውልና የኔ አባት እንዴት ነው ምሳ በላልኝ፣ ቁርስ በላልኝ፣ እሺ በቃ እደውላለሁ፣ እሺ ወይኔ ድምጽ ደግሞ ዛሬ አምሮብሃል እንትን ምናምን ብቻ የሆነ ነገር ትላለች እና ስሜት ውስጥ እንድትገባ ታደርጋለች። እሱ ሲደውላት አቤት ማለት የሆነ የማትወደው እንትን ሲሆን እና አያያዙን ታውቁበታለች ተሎ። እኛ ወንዶች ሴቶች ጋር እንዴት መሳብ እንዳለብን ሳይንሱ በደንብ ነው የሚያውቁት፣ በደንብ ነው እንትን የሚሉት። ብቻ ሳይንሱ ፍልስፍናውን ያውቁታል። ሄርሜላ ደግሞ በዚህ ልክ ተጃጅለሽ በቃ ልትሞቺ ነው። አንቺ ከማናቸውም በላይ ቆንጆ ነሽ በጣም ማለት በዚህ ልክ እንደዚህ ተዋርደሽ ራስሽን አዋርደሽ እንትን የምትይበት ደረጃ ላይ አይደለሽም። አሁን ላይ መርጠሽ አማርጠሽ የምታገቢበት እድሜ ላይ ነሽ ያለሽው። ቆንጆ ነሽ፣ የዋህ ልጅ ነሽ። ይሄ የደስ በጣም አሪፍ ነገር አለሽ። ሁሉ ነገርሽ ደስ ይላል፣ ያምራል። ከአብርሽ ጋር ተለየሽ ማለት የመጨረሻ ምጽአት ዓለም መጣና ሞች ወይም ሌላ ሰው አይፈልግሽም ማለት አይደለም። በእርግጠኝነት በጣም ብዙ ክራሽ ኦልሬዲ አለሽ። አንቺን የሚወዱ ሰዎች በስነ ስርዓት አሉ። ግዴታ መውጣት ላይ ሚዲያ ላይ መውጣት የለባቸውም እነዚህ ሰዎች። ስለዚህ የራስሽን ኑሮ የራስሽን ህይወት ለመኖር ሞክሪ። ከዛ በኋላ እዛ ጋር የሆነ መንገጫገጭ ምናምን ሲፈጠር የራስሽን ላይፍ ብቻ ማስተካከል ነው የሚጠበቅብሽ ከዚህ ጉዳይ ላይ። ስለዚህ እንደዚህ እየሰደብሽ ምናምን ነገር ደግሞ ይደብራል። ግግም ማለት ደግሞ አንዳንዴ እንትን ይላል። ስለዚህ ያለውን ነገር እኔ እኮ እውነት አለብሽ በዚህ ጉዳይ ላይ። ምክንያቱም ያለአንዳች ነገር አንድ ግልብት ብሎ ነግሬያቸዋለሁ ባለፈው። በየቀኑ ሳወራው ስደውልለት ምናምን የነበረ ጓደኛዬ እንኳን ቢሆን ፍቅረኛ ምናምን ተውትና ብዙ ነገር ያየን ጓደኛዬ እንኳን በዛው ልክ ከዛ የሆነ ሰዓት ላይ ከዚህ በኋላ እንዳትደውልኝ ነግሬሃለሁ ምናምን ብሎ ቢዘጋኝ እጨነቃለሁ። ይህ ምን አድርጌ ነው? ለምንድን ነው? በቃ አልፈልግም እንትና ጓደኛችን ጋር ነው ከዚህ በኋላ የምኖረው ከአንተ ጋር አልኖርም ብሎ እንትን ሲል ምክንያት ምንድን ነው? ከኔ ጋር ማትኖርበት ምን ያስቀየምኩ ነገር አለ ብዬ እጨቀጭቀዋለሁ እንጂ እና ተመለስ ወደ እኔ ምናምን ግን አይለውም። ግን እጨቀጭቀዋለሁ። ምን አድርጌ ነው? ጥፋቴ ምንድን ነው ንገረኝ። ያልገባኝ ጥፋት የሆነ ነገር ካጠፋሁም ይቅርታ ለማለትም እንዲመቸን በሚል ጨቀጭቀዋለሁ። ስለዚህ በዛው ልክ መጨቅጨቀዋ ነው። ግን ተመለስ የሚለው እሳቤ ግን አሁንም ሄርሜላ ባታረጊው ደስ ይለኛል። ምክንያቱም እኔ ባትመለሽ ራሱ ቢመለስ ራሱ ባትመለሽ ደስ ይለኛል። እነሱ የራሳቸው እንትን ይበሉዛ። አንቺ የራስሽን ጣጣ ጀምሪ። በዛ በኩል ጉዳይሽን አድርጊ፣ ጉዳዩን ያድርግ። ይህን ነገር ግን ዋጋ እንደሚያስከፍላችሁ አዎ ነግራችኋለሁ። ዋጋ ሲያስከፍላችሁ ጊዜ አሁን በቅርቡ ነው ይህን ነገር የሚሆነው። ሲመጣ ሪፕላይ አድርጌ ይህን ቪዲዮ ያሳያችኋለሁ። የዋረሳም ቃሌ ነው። ይህን ቪዲዮ አሁን የምቀርጸው ዋጋ እንደሚያስከፍላችሁ የሬን ቪዲዮ ሪፕላይ አድርጌ ያሳያችኋለሁ። ስለዚህ ሄርሜላም ኤፍሬምም እየሄዳችሁበት ያለውን የሰው እንትን ለመሳብ የሰው ትኩረት ለመሳብ ሴት ልጅ እየገፋችሁበት ያላችሁትን መንገድ በጣም ነው የሚያስጠላው። ሄርሜላ ደግሞ ምን አድርጌ ነው የሚለው ምክንያት ለማወቅ ነው እንጂ አሁን እዚያ መጓጓት ያለብሽ ከኔ ጋር ካልሆንክ ከኔ ጋር ካልተመለስክ ብለሽ ግግም የምትይውን ነገር ማስተካከል አለብሽ። ሌሎቻችሁ ጥግ ቦታ ይዛችሁ ግሩፕ የፈጠራችሁ ሰዎች ደግሞ ወደ አንዱ ነውና የአብርሽ ደህንነትን የሚያሳስባችሁ በስነ ስርዓት አብርሽ የሚታከምበት ነገር አብርሽ ወደ ራስ የሚመለስበት ነገር እንትን አድርጉ። ካልሆነ ለተንኮል ለሴራ እየተባበራችሁ ራሳችሁም ሌላ ማትወጡት አይነት ወንጀልም ኃጢአትም እየገባች ነው። ስለዚህ ሁሌ እንደምለው ለሀቅ እንቁም። ከእናንተ ጋር የቆየው ኪራ ግሬስ ነኝ። ሀሳብ አስተያየት በዚህ ጉዳይ ካላችሁ ኮሜንት ስራ አስቀምጡልኝ። እሺ።